በዲሞክራሲያዊ ስርዓት ውስጥ የስልጣን ባለቤት ህዝብ ነው። ምርጫ ደግሞ ይህንን የህዝብ ስልጣን በውክልና ለሚመሯቸው አካላት በጊዜያዊነት የሚያስተላልፉበት የዜጎችና የመንግስት ቃል ኪዳን ነው። ለዚህም ሰላማዊና ዲሞክራሲያዊ ምርጫ በማካሄድ የኢትዮጵያን ሀገረ መንግስት ግንባታ ማጽናትን ይጠይቃል። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። የህዝብ ተሳትፎ ህዝብ በፖለቲካ ተሳትፎ ውስጥ የሚገልጽበት ይሁንታን የሚሰጥበት ስለሆነ ህዝብ የመረጠው ፓርቲ ደግሞ የተሻለ ፖሊሲ ያለው ፓርቲ ነው አገርን የሚመራው። ያ የተሻለ ፖሊሲ ያለው ፓርቲ ደግሞ ምንም ጥያቄ የለውም የተጠናከረ አገረ መንግስትን የተጠናከረ ተቋማትን ይመሰርታል፣ ይመራል። ስለዚህ የተረጋጋ አገር ይኖረናል፣ የተረጋጋ አገረ መንግስት ይኖረናል ማለት ነው። ለኢትዮጵያ የዲሞክራሲ ስርዓት ግንባታ መጎልበት በምርጫ ሂደት የዜጎች የነቃ ተሳትፎ ወሳኝነት አለው። በህዝብ የተመረጠና ህዝብን የሚያገለግል መንግስት እንዲመሰረትና ለኢትዮጵያ የዲሞክራሲ ስርዓት ግንባታ መጎልበት በሚካሄደው 7ኛው ጠቅላላ ምርጫ ሂደት ዜጎች በንቃት መሳተፍ አለባቸው። ኃላፊነት አለበት ዜጋ መብት ብቻም አይደለም፣ የውዴታ ግዴታ ነው መምረጥ። ስለዚህ ምርጫ ደግሞ ህዝቡ ወጥቶ መምረጥ አለበት። መብቱም ነው ግዴታውም ነው። እንደገና አንድ ድምጽ እኔ ቢቀር ምን ችግር አለበት የሚለውንም መተው አለበት። አንድ ድምጽ ዋጋ ስላለው ዜጎች እምነት የሚጥሉበት ትረስት የሚያደርጉት አካል ነው ተመርጦ ሀገሪቱን የሚመራውና ከዛ አንፃር ያ የሚመጣው መንግስት ህዝብ የማይመርጠው ከሆነ በራሱ የሚመጣ ከሆነ ህዝቦች የማያውቁትና የማያምኑት ከሆነ ወይም ደግሞ የራሱ አጀንዳ ያለው ከሆነ ሀገር ትፈርሳለች። ሀገር ከፈረሰች ሁሉ ነገር አለቀ አይደለም። ያ እንዳይሆን ዜጎች ምን ማድረግ አለባቸው? መምረጥ አለባቸው። ዜጎች መሳተፍ አለባቸው። ምርጫ ላይ ተሳትፎ ድምጹን ሰጥቶ የሚሆነውን አካል ፕሮግራም ያለውን አሳማኝ ፕሮግራም ያለውን አካል መምረጥና ሀገር ዜጎች በሰላም ወደፊት እንዲቆዩ እንዲዘገዩ የማድረግ ስራ የመስራት የሁሉም ዜጎች ኃላፊነት ነው ብዬ ነው የማስበው። ለ7ኛው ጠቅላላ ምርጫ ዜጎች የመራጭነት ካርድ በመውሰድ የዜግነት ግዴታቸውን እየተወጡ ይገኛሉ። ያለማንም አስገዳጅነት እድሜው የደረሰ ዜጋ ሁሉ የመራጭነት ካርዱን በመውሰድ የሀገሪቱን መጻኢ ዕድል የመወሰን ታሪካዊ ኃላፊነት አለበት። እኔ መርጬ ህብረተሰቡም እንዲመርጥ ነው የምፈልገው። ምክንያቱም ይበጀኛል፣ ያስተዳድረኛል ወደፊት ብሎ አስቦ መምረጥ አለበት። አሁን የምርጫ ክርክሮች አሉ። እነሱን በማዳመጥ ትክክለኛውን እንዲመርጥ መልእክቴን የማስተላልፈው። ለምርጫ እድሜው የደረሰ ዜጋ ወጥቶ በነቂስ መመዝገብ መቻል አለበት። የምርጫ ካርድ መውሰድ መቻል አለበት። በምርጫ ዕለትም ደግሞ በትክክለኛ የሚፈልገውን አካል መምረጥ መቻል አለበትና ይሄ ለልማቱም ለሰላሙም አጠቃላይ ለማህበራዊ ለኢኮኖሚያዊ ልማት የሚመራውን አካል ለመምረጥ ካሁኑ አውቆ መዘጋጀት ያለበት ይመስለኛልና ከዚህ አኳያ እኔም እንደ ዜጋ ዝግጁ ነኝ፣ ለመምረጥ ዝግጁ ነኝ። እኛም ካርድ ወስደናል። ቀሪው ህዝብ ካርዱን ይዞ እንዲሄድ ፈቃደኛ ነን። ህዝቡም በፈቃዱ መጥቶ ካርዱን ይዞ ሄዶ ግንቦት 24 የሆነኛን ያስተዳድረኛል የሚለውን መንግስት እንዲመርጥ ፈቃደኛ ሆኖ መቅረብ አለበት ህዝብ። የኢትዮጵያን ሀገረ መንግስት ግንባታ ይበልጥ ለማጽናትና ሰላማዊ የስልጣን ሽግግርን ለማረጋገጥ በመጪው 7ኛው ጠቅላላ ምርጫ የዜጎች የነቃ ተሳትፎ ወሳኝ ነው።